ግሸኗ ማርያም ሃሌሉያ የምለምንሽ ሃሌሉያ ሀገር ነገር ሃሌሉያ አደራ ማክሽ እንዳሁኑ እንዳብይ መንግስት ማለት ነው ፋኖን ጥሩትና መጥቷል ተጠርቷል እንግዲህ ደሴ 82 ኪሎ ሜትር የምትገኝ ግሸን ማርያም ገዝ የሚባል ጉድመት ተንጠንቆላ ከቤተ ክህነት ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን ሰላም ጤና ይስጥልኝ ቤተሰብ ነውቃችሁልኝ በአንድ ሶስት ጉዳዮች ተመልሼ መጣሁ የመጀመሪያው በወንድማችን ባሮ ጉዳይ ሰማ አዲስ ነገር አለ እሱን የምንመለከተው ነው የሚሆነው እንደዚሁም ደግሞ ነገ እንደምናውቀው የዓመቷ ድንግል ማርያም ክብረ በዓል ነውና በዛ ጋር ካደረሳችሁ አትፈልጋለሁ ግሸን ማርያም የተፈጠረው ነገር ምንድነው እሱን የምንመለከተው የሚሆነው እንደዚሁም ደግሞ ከሙስሊሞች የተነሳ ስድብ የተመለሰ መልስ አለ እሱንም እንመለከታለን ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ ይሄን ቪዲዮ የምትመለከቱ ሁላችሁም ሰብስክራይብ ያደረጋችሁ እንደዚሁም ደግሞ የደወል ምልክቱን አልክታችሁ ኦንላይን ማድረጋችሁን እንዳትረሱ ከወንድማችን ብሩክ ጉዳይ ስንጀምር እንግዲህ እንደምታውቁት ትናንትና በ30,000 ብር ዋስትና እንዲፈታ ፍርድ ቤት ወስኖ ነበር ነገር ግን መልሰው ይግባኝ ተጠይቆበት እዛው ላይ ተደርጓልና ዛሬ ደግሞ ይፈታተው ሲጠበቅ ነበር እንግዲህ ከሳታይ ተባለ አሁን ደግሞ የሰማው ነገር በጣም የሚያሳዝን ነገር ነውና አይተንመለስ ዛሬም ሰም የለም ጮህን እንዳልጮህን ተቆጠርን እንግዲህ ባሮኬ ትናንትና በ30,000 ብር ዋስ እንዲለቀቅ ተወስኖ ነበር ነገር ግን ይግባኝ በመጠየቁ ምክንያት ዛሬም እንግዲህ ለፍርድ እንዲቀርብ ነበር ዛሬም ግን ሊያቀርቡት ፈቃደኛ አይደለም በዚህን ያህልኛን መበደል ለምን እንደፈለጋችሁ አይገባኝም አረቢያንስ አራስ ሚስቱ አትንገላታ አረንዶ በድንግል ማርያም ስቃያችንን አታብዙት ትናንትና እንደዛ በደስታ ያበረው የባሮኬ ፊት ዛሬ በሐዘን ተቆራምቶ ማየት ማምላክ ወላዲት አምላክን ያሳዝናል ኦርቶዶክሲያን ይሄን ቪዲዮ ማለት ነው አላቱን አወቃቀር እንዴት እንደምሰራው አላቅም ውስጤ ጥቁር ነው አዝኗል በጣም አሁንም ጮታችን ሊሰማ አልቻለም ኦርቶዶክሲያን ባለማተቦች ምንም ባላጠፋ እውነትን በገለጸ እንግዲህ ወንድሜ ባሮክ ዛሬ 13ኛ ቀን በእስር ቤት አሳልፏል አብረናት የረገጥናት ያንቁልቁለት ያንተራራ አብረን የወጣናት ይወርድናት የግሸኗ ማርያም እማምላክ ወላዲት አምላክ ሰንሰለቱን ትበጥስልን ሌላ ምንም ማለት አልችልም ኦርቶዶክሲያን ባለማተቦች ጨልሞብናል አቃለው ነገር ግን መንጋቱ አይቀርም ከባሮኬ ጎን የነበራችሁ አብራችሁ ስትጠጡ ስበሉ የነበራችሁ ዛሬ ግን የታላችሁ ፊታችሁን ስለምን አዞራችሁበት ከጥቂት ኦርቶዶክሲያን ቲክቶከሮች በቀር ሁላችሁም አጀንዳችሁን ቀየራችሁ የተለያየ ስራዎችን ሲሰሩ እየተመለከትን ነው ጊዜ ግን ያስተዛዝበናል እንደምትሰሙት ነው እንግዲህ በጣም ነው የሚያሳዝነው ወንድማችን ብሩክ እንግዲህ ድንግል ማለት ድረስ ለማለት ፈልጋለሁ አላቅም እንደምንራሱ ጥያቄ አጠይቁ ጥያቄው ተመልሷል ብለን ነው የሚነገረን አባቶቻችን የሚሉት ደግሞ ጭዳሽ ከኛን የቀረው እንጂ ከነሱ የቀረ ነገር የለም ይባላል ነገር ግን ምንም ያጠፋልጅ ምንም ስላችሁ ምንም ያልበደልጅ ኦኬ መንግስትን በተባበረ ወንጀልን በጋራ እንከላከል የሚለው አካል ተባብሮ ወንጀልን በጋራ በከላከል አንድ ሩል ተራምረ ሰው ታስሮ ዛሬ 14ኛ ቀኑ ዛሬ እስር ቤት ያድርና በጣም ነው የሚያሳዝነው እስቲ አንድ ወንድማችን ያነሳው ሐሳብ እንመልከትና በቀጣይ ሄዶ እንሄዳለን ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እንዴት የተመለሰው ነገር ያላል እስቲ እቺ ቅድስት ቤተክርስቲያን ጠይቃ የተመለሰላትን ነገር ንገሩኝ ልጆቼን አትግደሉ አለች ቤቴን አታቃጥሉ ቤተክርስቲያኔንም አታቃጥሉ አለች እስካሁን ድረስ ግን በአራቱ መቅጠጫ ኦርቶዶክሲያን ባለማተቦች እንደበግ አስተኝተው ያረዷቸው እንደ ቅጠል ያረገፏቸው ጥይት እንደው ያርከፈከፉባቸው ባሁኑ ሳለ ይገኛሉ ቤተክርስቲያንም በአራቱ መቅጠጫ እየተቃጠለች እየነደደች ይታያል በወላይታ ሀገረ ስብከት ላይ ብዙ ቤተክርስቲያኖች ርስታቸው ቦታቸው ይዞታቸው እየተነጠቀባቸው ይገኛል እስቲ እቺ ቤተክርስቲያን ጠይቃ የተመለሰላትን ነገር አንዱን ነገር ንገሩ ልጆቿ ምንም በማያውቁት ነገር ይታሰራሉ ይሰቃያሉ ወይኒ ቤት ይወረወራሉ ዋጋ ይከፍላሉ በአሁኑ ሰዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእንጀራ ልጅ ሆናለች ፍትህ ያገኘች አይደለም በድል እየተፈጸመባት ይገኛል እቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርን ያቀናች ነች የሀገር ባለውለታ ነች ታቦቷን ይዛ ጦር ሜዳ ድረስ የዘመተች ብራና ዳምጣ ቀለም በጥብጣ ለትውልድ ያስተላለፈች እቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች የሀገር ባለውለታ ነበረች ነገር ግን ያን ሁሉ ውለታ ረስተውባ ፊታቸውን አዞረው ቅድስት ቤተክርስቲያን ባሁን ሳለ ያስጨነቋት እየጨቆኗት ይገኛሉ ይሆነ እንጂ ሁኔታውና ምን ሊያየ ነገር ለኛ ቪአይፒ ነገር ያደርጋችሁ ነገር ይመስል ምንም አልተከለከላችሁም ያላችሁ የቤተክርስቲያን ይዞት እየነጠቃችሁ ቤተክርስቲያን ስትቃጠል ዝም ብላችሁ ያያችሁ ክርስቲያኖች ሲሞቱ ካናስ ሲገደሉ ዝም ብለው እየተመለከቱ የክርስቲያን ልጆችን ድምጽ ስላሰሙ ብቻ ለምንም ሳሰማላችሁ ብላችሁ ሌላ ታርገ ለጥፋችሁ ያሰራችሁን ጥያቄያችሁ ተመልሷል የሚል ነገር ከላይ ክብር መስማታችን ምን ኖርማል ነው ለኔ ከዳንኤል ክብር መስማቴ ኖርማል ነው ግን ከኛ አባቶች ያው እንደሚታወቁት አይቻሉ ከዚህ መስቀል ቀን አዳንሻ ቤክ ቢሮ ተገኝቶ እንግዲህ ሲያመሰግኗት ነበር በጣም ነው የምናመሰግነው ምንም የጎደ ነገር የለም ቤተክርስቲያን እንዳው ዘመን አልተመቻትም ብሎ ሲያመሰግኑ ነበር አባቶች እንደምናውቀውና በጣም ነው የሚያሳዝነው እዚህ ነገሮችን ብቻ እግዚአብሔር አምላካችን እንግዲህ እሱ የጊዜ ዳኛ ያጠናት ፈልጋለሁ ወደ እናታችን ቅድስት ድንግል ማርያም ወይም ወደ ግሸን ማርያም ጉዳይ አስነን እንግዲህ ነገ ክብረ በዓል ይከበራልና እስከዛ ጊዜ ነው ተመልከቱት ከመሩበት ደበቁት
እና አንድ በደርግ የነበረ ሊቀ ጳጳስ ምን ብሎ አስተማረ? መስቀል አደባባይን ደርግ ከለከለው እንዳይከበርበት እንዳሁኑ እንዳብይ መንግስት ማለት ነው። የእመቤታችን ስዕል አድኖ ይዞ ወደ መስቀል መምጣት አይቻልም። ሰንደቅ ዓላማ የአባቶቻችን የነጻነት ተምሳሌት ምልክት የሆነውን ሰንደቅ ዓላማ ይዞ መምጣት አይቻልም ብሎ ከልክለዋል። የኛ አባቶች ሳይቀሩና አቡነ ሳዊሮስ ማለት ነው። እነ አቡነ አሪዮስ ብንላቸው ይቀላል ማለት ነው በዚህ ዘመን ማለት ነው። ይህን ከልክለዋል እና ምን አለ ያ የደርግ ዘመን ሊቀ ጳጳስ እሌኒን ጥሯት መስቀሉን ደርግ ቀብሮታልና ሁለተኛ ታውጣው አለ። አሁንም የተቀበረውን መስቀል እላችኋለሁ ፋኖን በሉ ፋኖን ጥሩትና መጥቷል ተጠርቷል። እንግዲህ አይደል አማረብንም አላማረብንም ወተናል። ፋኖ መጥቷልና በሉ መስቀሉን ለ60 ዓመት ኢህአዲግ ደርግ ብልጽግና ቀብሮታልና ያውጣው። እንግዲህ ልብ ያለው ካለ ያውጣው። የተቀበረ መስቀል ማለት እውነት ተቀብሯል ማለት ነው። ፍቅር ተቀብሯል፣ ሰላም ተቀብሯል። ቤተክርስቲያን ስንዱ የሆነችው እመቤት ተቀብራለች ማለት ነው። እና እግዚአብሔር ይህን ሁሉ አድርገን የመስቀል ጠላቶችን ድል አድርገን እንደ ታላቁ ቆስጠንጠኒዮስ በራዕየ ዮሐንስ 12 የመስቀል ምልክት አድርገው ጠላት ዳቢሎስን ድል እንዳደረጉ ታላቁ ቆስጠንጠኒዮስም ታላቁ የሚባለውን በዓለም በክፋት በዚህ ጉዳይ ምን ታላችሁ እናንተ አስቀምጡበት። እነዚያ ከትምህርቱ ከአስተምህርት ትምህርት ጋር ተቃውሞ የለኝም። ነገር ግን ይሄ ነገር ሽኔ ያስተቻትም የሚነገር ማሳፍ ፈልጋለሁ። እንደሚታወቀው ከዚህ ፊት እዚህ ካላችሁ ከአንድ ዓመት በፊት ፓርላማ ውስጥ ምን የሚል ነገር ተነስቶ ነበር? ቤተክርስቲያን ፋኖዎችን ወር የታጠቀ ኃይልን እያስለጠነች ነው የምትገኘው ብለው ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩት እዚህ ይላቸዋል። ቪዲዮ ድጋሚ ማስታወስ አይጠበቅብንም ነው። ሁላችንም የምናውቀው ነገር ታሪካዊ ነገር ስለሆነ ቤተክርስቲያን እያስለጠነች ነው ኦኬ ታጣቂዎችን እያስለጠነች ነው የምትገኘው ብለው ተናግሮ ነበር እንደምናውቀውና ላይክ ምንድነው ማስረጃ ባችሁ ብትጠይቁት ሆነ የሚቀርበው ነገር እንደዚህ ነገር ነውና በዚህ ጉዳይ ምን ትላላችሁ? ይሄ ነገር እኛን አያስተች ቤተክርስቲያን አያስተችም እኔ ተሳላችሁ ነው ነገር እናንተ አስተሳሰቡበት። ወረግሽ ማርያም ጉዳይ ስንመለስ እንግዲህ ለሚታወቅ እንግዲህ ማርያም ላይ አርቲስቶች ሄደው እንደሚያመሰግኑ ሁላችንም የምናውቀው ነገር ነው። ለየት የሚያደርገው ነገር እሱ ባይሆንም ሁላችንም የምናውቀው ነገር ነውና እስቲ እቺን ተመልካቹ ዛሬ ዋዜማ ላይ የሆነች ያለችው ነገር ግሽን ማርያም እንግዲህ ሁሌም አርቲስቶች እንደሚያከብሩበት ታዋቂ ሰዎች እንደሚኖሩበት ለዚህ ነው የተለያዩ ታላላቅ ሰዎች እንደሚኖሩበት ኦርቶዶክሳውያንም እንግዲህ ጭራሽ በእግራቸው ሳይቀር ከመስቀል በፊት ጀምረው ለስንት ቀን ተጉዞ እዛ እንደሚደርሱ መስቀል ዘንድ እንደሚያከብሩ ሞተረኞችም እንዳሉ ሁላችንም የምናውቀው ነገር ነው። የት የሚያደርግ ነገር ነውና ከዚህ በረከት ለመሳተፍ እንግዲህ እግዚአብሔር ማከቻ ያቀርባት ፈልጋለሁ። ግሽን ማርያም ለየት የሚያደርጋትን ነገርና እንደዚሁም ደግሞ ለምንድነው ነጊ ባሉ የምናከብረው ነገር አጠራርገን አይተን እንመለስ። የኢትዮጵያ መሐላ አካል ደብረ ከርቤ ናት። እኔ ሳልናገርም ስነ ፍጥረት ይናገርላት አቀማመጧ ይመስክርላት። አራት ጡት ያላት እመቤት ደካማውን አበርትታ የሌለውን ሰጥታ የሚለምነው ይበዛል። አቻችላ ነው የምታሰነብተው ታውቅበታለች። እነግ ዘግቶ በላ ባይጸድቁም አንዳንድ ትሑታን የሚሰጠው ይበረክታል። ማንም ስንቅ ሳይቋጥር መጥቶ ሲበላ ሰንብቶ ይሄዳል። የእሷ ስጦታ ነው፣ የእናንተም አይደለም እንዳትኮሩ። ግን መለመን የሚችለው ቢለይ መስራት የሚችለው ቢለይ ማለይቶት ክፍት ስራ ባዶ ቤት ለመን አይደል? የሰዓታቱ ቀለዋጭ የማን ሀብት ነው? የድጎ ባለ ምልክት የማን ባለቤት ነው? የመጽሐፈ ምስጢርስ ማን ነው ሀብቱ? እስቲናጋ ስጫ ጊዮርጊስ ላሳይህ። ልብ ካለህ አትከተለኝማ። እዚያ ደግሞ ፍትፍት የለውም ችግሩ። እዚያ ደግሞ ሰንጋ ለመጣል አይመችም እንጂ በተከተልከኝ አባ ጊዮርጊስን ባሳየሁ። አምሳለ ደብረ ታቦር ያች ቦታ አባ ጊዮርጊስ እናት ዓለምዬ አይባል ዳግማዊ አፈወርቅ፣ ዳግማዊ ቄርሎስ፣ ዳግማዊ ኢሳይያስ፣ አባ ጊዮርጊስ። ነገ መስከረም 21 እንኳን ለብዙሃን ማርያም በሰላም አደረሳችሁ። ነገ መስከረም 21 ለምን ዓመታዊ ክብረ በዓል ሆኖ ይከበራል? ስንቶቻችሁ ታውቃላችሁ? በእርግጠኝነት የነገው በዓል በምን ምክንያት እንደተከበረና እንደሚከበር ብዙ የማናውቅ ሰዎች አለን ብዬ አስባለሁ።
እሺ የምታውቁ ደግሞ ካላችሁ ላላወቁት ማሳወቅ በጎነት ነውና ይሄን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። አብዛኞቻችሁ እንደምታውቁት ሰሞኑን አካውንቴ ሪፖርት ስለበዛበት ቪዲዮዎቹ እየታዩ አይደለም። በእይታ ደረጃ እንኳን ቪው ከ20 እና ከ30 ሺህ እየበለጠ አይደለም። ይሄ ገጽ የሁላችንም ገጽ ነውና ሁላችሁም ምንም ነገር አላላችሁም የሚጠበቅባችሁን ነገር እንድታደርጉ እጠይቃለሁ። ብዙሃን ማርያም በቤተ ክርስቲያናችን ከሚከበሩ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ዓመታዊ 33ቱ ክብረ በዓሎች ውስጥ አንዱ ሲሆን ይሄ በዓል በሁለት ዋና ዋና ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተክርስቲያን ሃይማኖታቸው የቀናና የጸና 318ቱ ሊቃነ ጳጳሳት ሃይማኖታዊ ውሳኔ ለማዘጋጀትና ከሃዲውና መናፍቁን አሪዮስን ለማውገዝ ከሩቅም ከቅርብም የተሰባሰቡበት ታላቅ ቀን ስለሆነ ነው። ሁለተኛው ምክንያት ደግሞ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት ቅዱሱ ዕፀ መስቀል በአጼ ዳዊት በአጼ ዘርዓ ያዕቆብ ዘመነ መንግስት በ10 ቅዱሳን አማካኝነት ወደ ኢትዮጵያ ከገባ በኋላ በወቅቱ ለነበረው ለቅዱሱ ንጉስ ለአጼ ዘርዓ ያዕቆብ መድኃኔዓለም ኢየሱስ ክርስቶስ ተገልጾ መስቀሌን በመስቀለኛ ቦታ ላይ አስቀምጥ ብሎ አዘዞት ነበርና መስቀለኛ ቦታ በመፈለግ ኢትዮጵያን በሙሉ ሲያስስ ኑሮ በመጨረሻም እግዚአብሔር የፈቀደው መስቀለኛ ቦታ ታውቋል ተገኝቷል እና በግሽን ደብረ ከርቤ ገብቶ የተቀመጠበት ታላቅ ቀን ጭምርም ነው። ጉባኤ ኒቂያ በ325 ዓመተ ምህረት አሪዮስ የተባለ ክፉ መናፍቅ ወልደ እግዚአብሔርን አምላክ አይደለም ፍጡር ነው በማለት ሎቱ ስብሐት እርሱ ተሰናክሎና ወድቆ ሌሎችንም ሊጥል የምንፍቅና ትምህርቱን በመንዛቱ በቅዱስ ንጉስ በቅዱስ ቆስጠንጢኖስ አማካኝነት በኒቂያ የሃይማኖት ጉባኤ እንዲካሄድ ታወጀ። ታዲያ በዚህ መሰረት ይሄ መልእክት ለዓለም ሊቃውንት በሙሉ ተላለፈና ከሚያዝያ 21 ልብ አድርጉ ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ድረስ በዚህ በስድስቱ ወር ውስጥ በአጠቃላይ 2348 ሊቃውንት በኒቂያ ተሰበሰቡ። 2348 ሊቃውንት ከነዚህም ውስጥ እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጻሞችን ያነጹ፣ አንካሳዎችን ያረቱ፣ ዕውራንን ያበሩ፣ ድውያንን የፈወሱና ሌላ ድንቅ ተአምር ያደረጉም ነበሩበት። ከነዚህም ውስጥ ደግሞ ስለ ሃይማኖታቸው ሲሉ እየተጋደሉ አይናቸው የጠፋ፣ ጥርሳቸው የረገፈ፣ ጺማቸው የተነጨ፣ እጃቸው የተቆረጠ፣ እግራቸው የተቆረጠ፣ ቆዳቸው የተገፈፈ፣ በእሳት የተቃጠሉ፣ በነዳጅ ድፍድፍ ያረሩ፣ ግማሽ አካላቸውን አውሬ የበላባቸው፣ ስም አጠራሩ እንደከበረ እንደ ቅዱስ ቶማስ ዘመርዓስም ደግሞ ምንም አካል ስለሌላቸው ደቀ መዛሙርቶቻቸው በቅርጫት አድርገው ያመጧቸውም ነበሩበት። ከነዚህ ከ2348ቱ ሊቃውንት ደግሞ 318ቱ ሊቃነ ጳጳሳት ነበሩ። ታዲያ ንጉሱ ሁሉንም ሊፈትናቸውና የእግዚአብሔርን ፈቃድ ያውቅ ዘንድ ሁላችሁም በአንድ ወረቀት 318ቱንም ሊቃነ ጳጳሳት ስለ አምላካችሁ ጽፋችሁ ስጡኝ አላቸው። 318ቱ ሊቃውንትም ሃይማኖታቸውን ሲገልጹ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በአንድ ቃልና በአንድ ጽሕፈት ዘእሩይ ምስለ አብ በመለኮቱ እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በመለኮቱ በስልጣኑ በፈቃዱና በህልውናው አንድ ነው ብለው አንድ ላይ ጻፉ። ንጉሱም የ318ቱም ሊቃነ ጳጳሳት ጽሕፈት አንድ አይነት እንደሆነ በአወቀና በአየ ጊዜ ሃይማኖት እንደ 318ቱ ሊቃውንት ብሎ አዋጅ አስነግሯል። 318ቱ ሊቃውንትም በዚህ ጉባኤ አሪዮስን አውግዘው በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎትና ሌሎችንም ውሳኔዎች ደንግገውልን አልፈዋል። ሌላው መስከረም 21 በዚህች ቀን የአጼ ዳዊት ልጅ ንጉሱ አጼ ዘርዓ ያዕቆብ በእግዚአብሔር መሪነት መስቀሉን ተሸክመው ወደ ወሎ ሲመጡ ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ አምባሰል ተራራ እያመለከተ አንብር መስቀሌ በዲበ መስቀል መስቀሌን በመስቀለኛ ተራራ ላይ አስቀምጥ ብሎ ወደ ተራራው አመለከታቸው። ንጉሱም መስቀሉን ይዘው ወደ ተራራው ሲሄዱ መስቀለኛውን የግሽንን ተራራ አግኝተዋል። በዚያም ቤተክርስቲያንን አሰርተው ቅዱሱን ዕፀ መስቀል አስገብተዋል። የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምንም ጽላት በዚያው አስገብተዋል። ይሄም የሆነው በ1446 ዓመተ ምህረት ነው። ከዚህ በኋላ ቅዱስ ንጉስ አጼ ዘርዓ ያዕቆብ ከልዑል እግዚአብሔር በተነገሩትና በአወቁት መሰረት መካከሏ ገነት ዳሯ እሳት ይሁን፣ የበረረ ወፍ የሰገረ ቆቅ አይታደንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ አይያዝባት፣ መስቀሉን ብሎ ቅድስት ድንግል ማርያምን ብሎ ወደዚህ ቦታ የመጣው በሙሉ ምህረትን ያገኝባት፣ ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህች ቀን በዚህች በተቀደሰች ቀን ወደ ግሽን ደብረ ከርቤ መጥተው የሚጸልዩና የሚማጸኑ ምእመናን በሙሉ እስከ 7 ትውልድ ድረስ ምህረትን ያገኙባት ብለው ከልዑል እግዚአብሔር በተሰጣቸው ቃል ኪዳን አዋጁን አሳውጀዋል ማለት ነው። እንግዲህ ውድ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ መስከረም 21 ቀን ለምን እንደሚከበር አወቅን፣ ተረዳን። ግሽን ደብረ ከርቤ ደግሞ የሄደ ሰው ምን አይነት ቃል ኪዳን እንደሚያገኝ አወቅን። ይህ መልእክት እንደተመቻችሁ በጣም እርግጠኛ ነኝ። ላላወቁት ማሳወቅ በጎነት ነውና ላላወቁት በማሳወቅ የክርስትና ግዴታቸውን እንድትወጡ እያሳሰብሁ
መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት በረከት ቃል ኪዳን ያሳትፈን አይለየን። አሜን። ይቆየን። ዋው በጣም ደስ የሚል ወንድማችን ቃሉን ያሰማልን። እናታችን ቅድስት ድንግል ማርያም እንግዲህ መልካም ረድኤት በረከቷ ከአጠገባችን አይለይ ለማለት ፈልጋለሁ። ይሄን ታሪካዊ ቦታ ለመርገጥ እሷ እናታችን ቅድስት ድንግል ማርያም በልጇ ታግዘን አምላካችን መልካም ፍቃድ እንግዲህ የሄዳችሁ ካላችሁ ኮሜንት ላይ ያለው ነገር ብታሳውቁ በጣም ደስ ይለናል። ወደ ግዕዝ ጉዳይ ስንመለስ እንግዲህ ግዕዝ ቋንቋን አስመልክቶ ቤተክርስቲያንን እየተቹ የሰደው የነበሩ ልጆች የነበረው ቅዱስ አይቻቸው በጣም በቤተክርስቲያን መተተኞች ድግምተኞች ያሉት ሲሰርበይ የነበረች ልጅ ነበረች። በዚህ ተነሳና እስቲ ወንድማችን ኦፎ የምሙላ በዚህ ጉዳይ በመገድ እንመካው ጀመሪያ። ሰላም እንዴት ናችሁ? ይሄን ቪዲዮ እንዲያዳምጡት እስቲ። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከርሳቸው እንዳይጎል ቄስና ደብተራ ከሆነ ሀሳባችሁ የሥራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም። እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ። በግፍ የወረስነው ተረግፎ አላለቀም። ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ። መልካም እንግዲህ እቺ ህፃን እንዴት እንደምትናገር ሰምታችኋታል። ካህናቶቹን ደብተራ፣ ጠንቋይ፣ ኪሳችሁን መሙያ፣ ቅራቅንቦ ሶስት የምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው ይታወቃል። ህፃኗ እንዳልጻፈችው መድረክ ላይ የቀረበ ነው። ኡስታዞችና ሼኮች በተቀመጡበት ነው የግጥም የቀረበው። ይህን ግጥም የጻፈው ተራ ግለሰብ እንዳልሆነ በደንብ ያሳወቅ ነው እና ለቀጣይ ትግል ተዘጋጅተናል። which is እናርዳችኋለን ስለምናውን እናውቀዋለን ቀጣይ ትግል ምንድነው የሚለውን እና በዚህ መጠን ካህናቶች ሲሰደቡና ቄሶች ካህናቶች ማስተማር አይችሉም፣ ቄሶች እንደዚህ ናችሁ፣ ድግምተኞች፣ መተተኞች፣ ቆሞ ቀሮች፣ እንደ አየር ላይ እንደተለቀቀ ፊኛ ያበጣችሁ ብቻ የስድብ ማአት ነው በግጥም ውስጥ የታጨቀበት። እስካሁን ድረስ እንጃ ካህናቶች ሲቃወሙ እያየሁ አይደለም ወይንም ቪዲዮ አልደረሳቸውም። አይ ዶንት ኖ ከቤተ ክህነቱ ምንም የተባለ ነገር እስካሁን አልሰማውም። በትንሽ መድረክ ላይ ቀረበ አይደለም ትልቅ መድረክ ላይ ቀረበ ነው። ግዕዝን መሰረት አድርጎ ቤተክርስቲያንን በዚህ መጠን መሳደብ፣ በዚህ መጠን ለማዋረድ መሞከር፣ ቤተ ክህነቱ ዝምታ፣ ማህበረ ቅዱሳንም አይቶ ዝም ካለ በጣም ያስተዛዝባል ማለት ነው። እንዲህ በቀላሉ የሚታለፍ ጉዳይ ስላልሆነ ማለት ነው። ሌላኛው ግዕዝ ከመተት ጋር እንዴት እንደተያዘ አልገባኝም። ቋንቋ መተት ከሆነ ያነበበችበት ግጥም ራሱ ፊደሉ ራሱ የግዕዝ ውጤት መሆኑን አላወቀችውን አላቅም። በእርግጥ ጻንች እሷ የጻፈው ሰውዬ ግን ግጥሙን ሲጽፍ የጻፈው በመተት ቋንቋ ነው ማለት ነው። ሰዎቹ ታርጌት አድርገው አረብኛን ለማስፋፋትና ሀገር በቀል ቋንቋዎችን ለማጥፋት እየሄዱበት ያለው ርቀት ሰፊ ነው። ለምሳሌ ስልጤ ዞን ላይ ወደ 45 ትምህርት ቤቶች አረብኛ ቋንቋ እየተሰጠ ነው። እንዲሰጥ
ትእዛዝ አመራር አስተላልፈዋል ማለት ነው። ልብ በሉ ወደ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ግዕዝ ሲሆን እንዴት እንደሚጮሁ እዩዋቸው። ሶማሌ ክልል ላይ ደግሞ ወደ ተወሰኑ እንትኖች ዞኖች ላይ በሸሪዓ ብቻ እንዲተዳደር እየሰሩ ነው። የኛዎቹ ተኝተዋል ስቲል ድግምት ምናምን ያሉት ከምን ጋር የተያዘ ነው? ሳያል ቡኻሪ 57:65 ላይ ናዋይት አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not. ነብዩም በጊዜው ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደረገ ይመስለው ነበር እና ሰዎቹ በቅዠት ውስጥ የነበሩ ነብያቸው ራሱ ድግምት ተሰርቶብኝ ነው እያለ ሚስቶቹ ሳይገናኝ የተገናኘ ይመስለውና አላው ላይ የዘር ፈሳሹን የሚለቅ ሰው ነበር። ይሄንን ሰውዬ እየተከተሉ ሲቃዥ ቆይና ምንድነው ሲሉት ድግምት ተሰርቶብኝ ነው ይላል። ውድቀታቸውንና ሽንፈታቸውን በድግምት የሚያሳብቡ ካህናትንና መምህራንን በመሳደብ የቆሙ ናቸው። ለዚህ ለግጥም ግን በቀላል በትንሽ ቦታ የቀረበ ስላልሆነ ትልልቅ ኡስታዞች ባሉበት የቀረበ ስለሆነ ከቤተ ክህነት ለእንደዚህ አይነቱ ግጥሞች ቀጠን ያለች ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን። ለምእመኑም ማስጠንቀቂያና ማንቂያ እንድትሆን ማለት ነው። እነሱ በጣም እየሰሩበት ነው። በጣም ደጋግመን ነግረናቸዋል። ቀላል ነገር አይደለም እየተካሄደ ያለው። ተናበው እየሰሩ ነው። አስተውሉ፣ ተናበው እየሰሩ ነው። ናይጄሪያ ላይ በቀን 3 ቤተክርስቲያን በትንሹ እየተቃጠለ ነው። በወር ከ100 ቤተክርስቲያን ያላነሰ እየወደመ ነው በጂሃዲስቶች ማለት ነው። በአመት 1200 ቤተክርስቲያን እየወደመ ነው። የት? ናይጄሪያ ላይ በጥቂት አመታት ውስጥ ወደ 100 ክርስቲያኖች ናይጄሪያ ላይ ብቻ ወደ 100 ክርስቲያኖች በሙስሊም ጂሃዲስቶች ታርደዋል። እንዲህ ቀላል እንዳይመስላችሁ። ይሄ ነገር እኛ ጋም አንዳንድ እያለ ነው። ቸርቆዩ ይሄ ነው እንግዲህ ወንድማችን ነው ፈሪጃ ይስጥና እናቀም ምን እንደምናደርግ አሁን አባቶች ብለን ወደ ላይ መንጠራት አንችልም። ምክንያቱም እኛችን ነፍጠኞች ተባለኛልና ነፍጠኞች ናቸው እንትኖች ተባለኛ ስለሆነ እነሱን የሆነ ነገር ያደርጋሉ ብሎ መጠበቅ አላቅም። ብቻ የሚመጣው ነገር አሜን ብለን ማቀበል ያለብን ይመስለኛልና በዚህ ጉዳይ ታሳቻ አስቆጣ የዚህ ግጥም ዋና አላማው ግዕዝ ቋንቋ መተቸት አይደለም። ቤተክርስቲያን መተቸት ነው፣ መሳደብ ነው። ካህናትን ድግምተኞች፣ መተተኞች፣ አስማተኞች ብሎ መሳደብ ነው ዋና አላማው እንጂ ግዕዝን መተቸት አይደለም። ባጭሩ ግዕዝ መተቸት ቢሆን ግዕዝ ቋንቋ በዚህ ምክንያት እንቀበል ማለት ይቻላል እንጂ ድግምት መተት ምን አመጣ እዚህ ውስጥ? ምንም አይመጣም እኮ። ግዕዝ የማትቀበልበትን ምክንያት ወይ የማትማርበትን ምክንያት በዝርዝር ማስቀመጥ ነው እንጂ ግዕዝ አለማርም መተት ነው። ግዕዝ አለማርም መተኞች ናቸው እንዴት ይባላል? እዚህ ድግምተኞች ናቸው፣ አስማተኞች ናቸው፣ ጠንቋዮች ናቸው። እንዴ ምን ያገናኘዋል? ጠንቋና ግዕዝ ምን ቋንቋና ግዕዝ ምንድነው? ጠንቋ ምን ያገናኘዋል? በጣም የወራ አስተሳሰብ ሲኖርን ድንቁርና ራሳቸው ላይ ቤት ሰርቶበት የሰራበት ሰው ጽፎት መስጠት በዚህ ሊቆም አይችልም። ይሄ ስናገር ግን የዋሃቢያ ሙስሊሞች ነው የሚመለከተው። ይሄ ነገር የሚያዩት ነው ስለምናውቃቸው ኦልሬዲ ማለት ነው። ኖርማል ሙስሊሞች አሉ ግዕዝን እንማር የሚሉ ከዚህ ቀደም ብያቸዋለሁ። አረብ ሀገር ላይ እንግዲህ አንዱ ኡስታዝ ሲናገር ሰምቻለሁ። የአረብ ሀገር ዋናዎቹ ስር መሰረቶቻቸው ሲናገር ሰምቻለሁ። ግዕዝን መማር ለአረብኛ አስፈላጊዎች ነበር። ምክንያቱም ግዕዝ ቋንቋ ለአረብኛ እናቱ ነው አባቱ ነው ብሎ ሲናገር ሰምቻለሁ። ራሴ በጀርባ ላይ ጆሮ ቪዲዮም አለኝ ማለት አስፈላጊ ከሆነ እናውጣለን። ግን የሆነ ሙስሊም ሲናገር የሰማሁት ነገር አለ ወንድማችንና እነስማው እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እንቧከርዮ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ የለ ምን ችግር አለው? አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው? አማራ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች እንደውም ኦርቶዶክስ። ምን ችግር አለው? እስኪ ከጥላቻው አውጡ። ክፋት ሁሌ ወንድማችን ጥላቻ እንደሆነ በቃ ሁሉም ገልጧል። ጥላቻው ስላላቸው በዚህ ልክ
ቤተክርስቲያን ማሳደብ ነው። በዛ በግዕዝ አንስተው ቤተክርስቲያን ማጥፋት ነው አላማቸው ወንድማችን ነው እንዳለውና ይሄ ነገር የታይዘም የተባለ ነው የሚገኘው። እቺ ልጅ ስድብ ባይዘወይ በውስጡ የያዘው ነገር ይሄ ግጥም ደግማሽ ዳጋዎች ሰሙት ደጋግሽ ሰብቻለሁ። በውስጡ የያዘው ነገር በጣም ትልቅ ነገር ነው። ትልቅ መልእክት ነው የያዘው። ኦኬ ከመጣችሁ ሌላ ስትራቴጂ እንዘረጋለን በአንድ ቀን ውስጥ በአንድ ሌሊት ውስጥ እያሉ ጦርነት እንደማንሳት ነገር እንደማወጅ ነገር ተዘጋጅተናል እንደማለት ነገር ነውና አላቅም ምን እንደሚባል ብቻ የኛ አባቶች ተኙልን ተመችቷቸዋል እናንተ በጣም የተመቻችሁ ባለው ስትናገሩ ነበር። በጣም ተመችቷል ያስተው ነበርና ተመችቷቸው ተክሚናት ፈልጋለሁ። እስቲ አንድ ቪዲዮ እንጨምር በዚህ ጉዳይ። ይሄን ያህል ነው የተናቅነው፣ ይሄንን ያህል ነው የተናናቅነው። እስቲ ተመልከቱና እንመለስ። ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አይመናናል መታታችሁ እንጂ ምን ይቀርብ። መልካም አማራ ክልል እንደ ክልል መንግስት የግዕዝን ቋንቋ በሚመለከት የራሱ ውሳኔ ወስኖ ሊሆን ይችላል። ይህንን ጉዳይ ከኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከካህናቶቿ ከምዕመኖቿ ከአስተምህሮቿ ጋር አገናኝቶ በአደባባይ እንዲህ አይነት የአሸባሪ ትምህርት የአሸባሪ ንግግር መናገር እነዚህን ጨቅላ ህፃናት ጥላቻን እያስተማሩ በማሳደግ እነዚህን ጨቅላ ህፃናት ነገ ምን እንዲያደርጉ ነው እንደዚህ አይነት አረመኔያዊ የሆነ ሐሳብና እንዲያራምዱ የምታደርጓቸው? ማንን ለማነጽ ነው? ማንንስ ይጠቅማል? እስቲ ንገሩ። ይሄ የሙስሊሙን ማህበረሰብ ነው የሚጠቅመው? ጥያቄ ካለስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስደብ ነው ጥያቄ የሚጠየቀው? ጉዳዩንስ ከፖለቲካ ጋር በማገናኘት ነው ተቋማችሁንም ትገልጹት እናንተ? እሺ አሁን መልስ እንስጣችሁ። እነዚህን ጨቅላ ህፃናት አስበን በተናገራችሁት ልክ እንናገራችሁ ይሻላል። ብዙ እኮ መነጋገር ይቻላል። አፍ ሲከፈት ጭንቅላት ይታያል እንዳይሆንብን እንጂ ችለናችሁ ብቻ ሳይሆን እኮ ተቻችለን ሳይሆን ችለናችሁ ሊኖር ነው። በጣም ያሳዝናል። እጅግ በጣም ማለት ነው። ኦፍ ኮርስ ሃይ ግድ የለም ተሳደቡ፣ ተናገሩ፣ አዋርዱ ምናምን ተብላችሁ ሊሆን ይችላል። ሁሉንም ግን ጊዜ ይፈታዋል። እጅግ በጣም 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 በዚች ሀገር ላይ የሚያሳዝን ነገን አስፈሪ የሚያደርግ መልእክት ነው የተላለፈው። ካህናቶቿን አገልግሎቷን ነው የሰደባችሁት። ግድ የለም እናንተ በተሳደባችሁት ልክ እናንተ በተናገራችሁት ልክ ተናግረን ትንሽ አንሆንም። ምክንያቱም ትልቆች ነን። የምናመልከው አምላክም እውነተኛውና ትክክለኛውን ፍትሃዊው አምላክ ነው። እናንተን የፈጠረው እኛን የፈጠረ ነው። በዛ ልክ እናያቸዋለን እንጂ እንናገር ብንል እንሳደብ ብንል ብዙ የሚሰደብ ብዙ የሚነገር ነገር አላችሁ። በጣም ያሳዝናል። በጣም ኢሊያስ ወንድማችን እንዳለው ግዕዝ ቋንቋን ተገና አድርጎ ቤተክርስቲያን መሳለ ምንም አያመጣም። ባይዘው ግዕዝን ማትማር ከሆነ ከዚህ ቤት ብየዋለሁ አልማር ማለት ይችላል። እኔ ገዚህ አልማርም ካልኩኝ ተማር ብሎ የሚያስገድኝ አካል የለም። የሚያስገድኝ ከሆነ በመጣበት መንገድ መሄድ ይቻላል የሚያስገድድ ከሆነ። ነገር ግን አልማርም ብለህ ቤት መቀመጥ እየቻልክ ይሄን ክፍለ ጊዜ አልፈልግም ብለህ መናገር እየቻልክ
ግዕዝ ቋንቋ ተገን አድርገህ ቤተክርስቲያን በዚህ ልክ ጦንቃይ ሶስት አምላክ ነው የምታመልኩት መህተኞች ድግምተኞች ላይክ እንደፍኛ ተነፍታችሁ ላይክ እኔ አላስታው ብዙ ስድብ ስለሆነ አላስታው ብዙ ስድብ ስለሆነ አስፈላጊ ከሆነ እንዘጋጃለን ችለናችሁን ይኖር ነው ይሄ እንትናችሁ እንዴት ያስላስ ጀምን ለምን አትመቹም ሂዱ ካልተመቸናችሁ ሰራችሁ እዚህ ወደ መጣችሁበት ተመለሱ ካልተመቸናችሁ እኛ ላይክ እናንተ ማንናገረው ደጋግ ሙስሊሞች ስላሉ ነው ይሄ እዚህ ጋር ምን ቀድም ያሳያችሁ ሙስሊሞች ስላሉ አልናገራችሁም እናንተ በቃ ይሄ ነው የሚይዘን እንጂ ተናገሩ ብንባል እናንተ እንዴት አድርገን እንደምንናገራችሁ እና እንዴት አድርገን እናንተ መጣችሁበት መንገድ መልስ መለስ እንደምንችል አንዱ ማሳያ ኦፍሬ ነው ኦፍሬ ገና አንድ መጽሐፍ ሲገልጥ ማርቀስ ጀመራላችሁ ይሄ የሚታወቅ ነገር ነው መንገዳ ማርቀስ ጀመራላችሁ ገና መጽሐፋችሁ ሲገልጥ ማለት ነው በቃ በዛ መንገደኛ መጣንች በወንድማችን ኦፍሬ መንገድ መምጣት እንችላለን ምንም ልታው ስለማችሁ ማለት ነው በቃ ምንም ከመጫት ውጪ ምንም መምጣት ስለማችሁ ነገር ግን የዋ የሆኑ ኢትዮጵያ የገባቸው ሀገርን የሚወዱ በአመቱን የሚወዱ ራሳቸው ክብር ያላቸው አርግታቱን ሁሉ ዝም ብሎ ሮጦ የሚያረጉ ለምን ብለው የሚጠይቁ ሙስሊሞች አሉ በዛ ምክንያት ነው ዝም የምንላችሁ እና በዚህ ልክ ጥላቻን መስበክ ልጆች ባሉበት ቦታ አሁን እነዚህ ልጆች ሲያርጉ ምን እንደሚሆኑ ማጀነስቲ አደጉ እነዚህ ልጆች ምንድነው የሚሆኑት አስቡት እንዴት አይጥራቸው ለቤተክርስቲያን ምን አይጥራቸው የሚኖራቸው ግጥሞ የጻፈው ሰውዬ ወደ ድንቁሮ ላይ ያሰራበት ሰው ነው ሊሆን የሚችለው ኖርማል ሰው እንደዚህ አይጽፍም በቃ ጥላቻ የሞላበት ዋሃቢያ የሆነ ገዳይ የሆነ አራጅ የሆነ ሰው ነው ይሄን ነገር የጻፈው ልጅቷ ግን ስታርግ ይሄን ግጥም ባናራ ይዛ ካደገች ኢማጂን ልታርግ የምትችለው ነገር ወይ ደግሞ የሚዋጥ ጥላቻ አስቡት እና ባካችሁ በሰላም እንኖር ያስፈልጋል በሰላም እንኖር ሰላማችን አትጥሱን አትፈራረቁብን እስቲ አሁን ገና ከፕሮቴስታንቶች ገና አልወጣንም አሁን እኮ ልጃቸው ታስሮ ይገኛል ስልክ ገለቻ ገና ፈራራገኘችም አቴባር አሁን ስልክ ገለቻ ታስሮ ተባላ ግን አልፈረደባትም አይዘው ምንም አልሰማንም ከዛ ወዲህ የኔ 50 ብር ከፈው ተኖች አይታወቅም ነገራችን ላይ በያችሁ ከዚህ ፊት የሆነ ከፈለቶች አይታወቅም ሶ ወንድማችን ታስሮ የሚገኘው ያለ ምንም ብር ያለ ምን ጥፋቱ 14 ቀን ሞላው ዛሬ ሳይፈታ ማለት ነው ምን ፍርድ ሳያገኝ ለምን እንደታሰረ ሳይነገረው ማለት ነው በጣም ልጅ አለው ገና አይቶ ያልጠጋል ልጅ አለችው ገና አይቶ ያልጠጋል ሚስት አለችው ገና አመት ያልሞላ ይሄ ሁላ ባለበት ወንድማችን አስሮት እስር ቤት እያሹት ይገኛሉ 14 15 ቀን እየሞላ ነው የሚገኘው ምንም ሳያጠፋና ከሱ ሳንወጣ እናንተ በዚህ በኩል ገና መጣችሁ ከእናንተ ደግሞ ስናደርግ ይሄ መጣብራል እና ቤተክርስቲያን መሃል አስገብቶ ይማርከም ነገር አለ ከዚህ ብያቸዋለሁ የሆነ አልግብ አላማ አላቸው የሰዎች ቤተክርስቲያን ማጥፋት ቤተክርስቲያን ማጥፋት የሚፈልገበት ምክንያት ግልጽ ነው ሀገሪቷን መውረስ ይፈልጋል ሀገሪቷን ለመውረስ ደግሞ እቺ ቤተክርስቲያን ግድ ማጥፋት አለባቸው አይሆንም ስለማይጣጣኑ ማለት ነው ላይክ እቺ ቤተክርስቲያን ባጠፋ ሰዓት ኢሚዲየትሊ ቤተክርስቲያን ትጠፋለች ምንድነው ሀገሪቷን ትጠፋለች የግል ስለሆነ ቤተክርስቲያን ለማዳከም ይሰሩ ነው የሚገኙት እዚያ ደግሞ የኛ ባስ ደምረው የሚሰሩ አሉ ኦፍ ኮርስ አሉ እናቃቸው በስምንት ጠቅሳቸው ይኖራሉና እግዚአብሔር አምላካችን ብቻ ሰላሙን ይስጠን የጊዜ ዳኛ ያምጣልን አስፈልጋለሁ ይሄ ባለበት ነው ጥያቄውን ተመለሱልናል ዘመታዎችናል ያለ የሚነገረው የሚመሰገነው በመስጋና የሚያልቀው በዓላችን ራሱና አላቅም የናንተን መሳስ ቀንጥበት ቀጣይ እንግዲህ ባዲስ የምንመለስ ነው የሚሆነው ላይክ እና ሼር ማድረግ ነው ያለሰው ወንድማችን ብሩክ ባለበት ወደ ሰላም ያርግ ለኔጎ ባነግ በሰላም ያሰልፈራት ፈልጋለሁ አዲስ ካልጀት ቅርብ ነው ላይክ ሼር ሰብስክራይብ ያረሳ ጭርቀውልኝ